በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 9 በዚህች ቀን የአምስቱ አህጉር ኤጲስቆጶስ ቅዱስ ቴዎድሮስ በሰማዕትነት አረፈ። ዲዮቅልጥያኖስም በካደና ጣዖትን ባመለከ ጊዜ ምዕመናንን ያሰቃዩአቸው ዘንድ መኳንንቱን ወደ ሀገሮች ሁሉ ላከ። ለጣዖትም እንዲሰግዱ ያሰግዷቸው ነበር። ስሙ ፍላጦስ የሚባል አንድ መኮንንም ወደ አፍራቂያ ሀገር መጣ። በዚህም ቅዱስ ለክርስቲያን ወገን መምህር እንደሆነ ነገር ሰሩበት። መኮንኑም ወደ እርሱ አስቀርቦ ለአማልክት እንዲሰዋ አዘዘው። ቅዱሱም እንዲህ ብሎ መለሰለት፣ ሰማይና ምድርን የፈጠረ አምላክን ትተን ጣዖት ማምለክ አይገባንም። መኮንኑም በውኑ አርጤምስና አጵሎንን አርዳሚስንም ሌሎች አማልክትንም ያይላቸዋልን? ሌላ ነውን? አንተ የምትናገርለት አምላክ ካለ እነዚህስ አማልክት አይደሉምን? አለው። ቅዱስ ቴዎድሮስም መልሶ አዎን አማልክት አይደሉም፣ ክብር ይግባውና ከአንድ ጌታ ከአምላካችን ከኢየሱስ ክርስቶስ በቀር አምላክ የለም፣ እርሱም ለፍጥረቶች ሁሉ ፈጣሪያቸው ነው አለው። መኮንኑም ኃይለ ቃል ስለመመለሱ ተቆጥቶ 40 ቀን በግርፋትና በስቅላት በእስራትና በመንኮራኩራት እንዲያሰቃዩ ታዘዘ። እርሱ ግን ትእዛዙን አልሰማም፣ ከስቃዩም የተነሳም አልፈራም። ከዚህ በኋላ ራሱን በሰይፍ እንዲቆርጡ አዘዘ። በመንግስተ ሰማያትም የሰማዕትነት አክሊልን ተቀዳጀ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። ሰላም ለቴዎድሮስ ዘቀሰፍዎ አባለ አርባአ መዋዕለ በዝንቱ ኩሉ ድህረ ተጋደለ ወሶበሃም በመዋቅት ወበዕለት ዘበሰይፍ ተቀትለ በመንግስተ ሰማይ አድማ ወነሳ አክሊለ። በዚህችም ቀን ከቆጵሮስ አገር ቅዱስ ቴዎድሮስ በሰማዕትነት አረፈ። ከእርሱም ጋራ 3 ሴቶችና ያሰቃዩት የነበሩ 2 መኳንንት ሉኪያኖስና ድግናኒዮስ አረፉ። ይህም እንዲህ ነው። ይህን ቅዱስ ወደ እነዚህ መኮንኖች በከሰሱት ጊዜ እርሱ ክርስቲያንና የቆጵሮስ ኤጲስቆጶስ እንደሆነ ሰምተው ወደ እነርሱ አቀረቡት። ስለ ሃይማኖቱም ጠየቁት። እርሱም ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመነ። በበትሮቹም እየደበደቡና እየገረፉ ቀጡት። እርሱም እየዳኸ ሂዶ ጣዖቱን ረገጠው፣ ከመንበሩም ላይ ገልብጦ ጣለው። እሊህ 2 መኳንንትም ተቆጥተው ጽኑ ስቃይን አሰቃዩት። ስጋውንም በማቅ ጨርጨውና ኮምጣጣ ነክረው ፋቁት። እርሱም ጣዖታቱን ይረግም ነበር። ሁለተኛም ምላሱን ቆረጡት። ያን ጊዜም በዚያ ከነበሩ ሴቶች አንዲቱ ምላሱን አንስታ ወሰደች። ከዚህም በኋላ ቅዱሱን ባሰሩት ጊዜ ከሴትዮዋ እጅ ምላሱን ተቀብሎ በሆዱ ላይ አኖራት። ወዲያውኑም ምላሱ ተዘርግታ ወደ አፉ ገባች። አንዲት ነጭ ርግብ መታ በቅዱሱ ላይ ዞረች። ሁለተኛም ሶሪት ወፍ መታ በላዩ ተቀመጠች። እሊህ 2 መኳንንትም አይተው አደነቁ። ሉኪዮስም ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመነ። ያን ጊዜም መኮንኑ ድግናኒዮስን ተቆጥቶ ከቅዱስ ቴዎድሮስ ኋላ ይከተሉ የነበሩ 3 ሴቶችን ገደላቸው። ከዚህም በኋላ ቅዱስ ቴዎድሮስ ነፍሱን በሰጠ ጊዜ ርግቧና ሶሪት ወፍ በረው ሄዱ። ድግናኒዮስም አደነቀ። ሉኪዮስም የክርስቲያን ሃይማኖት የቀናች እንደሆነች አስረዳው። ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስም አመነ። ከዚህም በኋላ 2 መኮንኖች ከቆሮንቶስ አገር በመርከብ እስከ ቆጵሮስ ሄዱ። በዚያም ክርስቲያኖችን ሲያሰቃያቸው ሌላውን መኮንን አገኙ። ሉኪዮስም ከድግናኒዮስ ተሰውሮ በመኮንኑ ፊት ቆመ። የጣዖታቱንም መንበር ገለበጠ። ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስም ታመነ። መኮንኑም ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልንም ተቀበለ። ድግናኒዮስም ስጋውን ወስዶ ገንዞ ቀበረው። ከዚህም በኋላ ድግናኒዮስ በመኮንኑ ፊት ቆሞ ክብር ይግባውና በጌታችንና በአምላካችን
በመድኃኒታችን በኢየሱስ ክርስቶስ ታመነ። ይህንንም በሰይፍ ራሱን ቆርጠው የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔርም ምስጋና ይሁን። እኛንም በከበሩ ሰማዕታት ጸሎት ይማረን ለዘላለሙ አሜን። ሰላም እብል ለታዎዶሮስ ጽዑር ዘዘበጥብቆ በበትር ወዘፋቁ ቆስሎ በአጽርቅተ ጸጉር ወሰላም ለክሌ መኳንንተ ጥበብ ወምክር ወምስለ ሰላስ አነ ዘሎቱ ማህበር። በዚህችም ቀን መስተጋድል አባ ሕልያን አረፈ። የዚህ ቅዱስ የአባቱ ስም ዲስጣ የእናቱ ስም ካልሞና ነው። የአገሩም ስም አይነ ፀሐይ ይባላል። እርሱም ቀድሞ በወጣትነቱ ጊዜ የወርቅና የብር አንጥረኛ ነበር። በስራውም የተመሰገነ ነው። በአንዲትም ቀን ከአረብ አገልጋዮች አንዲት ሴት መጥታ ለጆሮዎቿ ጉትቻ እንዲሰራላት ለመነችው። ከሰራላትም በኋላ የሰራበትን ዋጋ ከእርሷ ፈለገም። በፊቱም ራሷን ዘንበላ አድርጋ ወንዶች ከሴቶች የሚሹትን ብትሻ እነሆኛ አለው፣ ሌላ ገንዘብ ግን የለኝም አለችው። ይህንንም በሰማ ጊዜ አንቺ የጨለማው አበጋዝ ልጅ ከእኔ ራቂ፣ ፊትሽንም አታሳይኝ አላት። ከዚህም በኋላ ሞትና ፍርድ መኖሩን ለነፍሱ እያሳሰባት በማደሪያው ውስጥ ጥቂት ቆየም። ተነስቶም ለድሆችና ለችግረኞች ገንዘቡን መጸወተ። ከገንዘቡም ከፍሎ ለእናቱ ሰጥቷት ተሰናበታት። ለ3 ቀን የሚበቃውንም ስንቅ ይዞ ወደ ገዳም ሄደ። እግዚአብሔርም የልቡናውን ንጽሕና ስላየ መራው። የራቀውን ቦታ ወደ እርሱም አቀረበለት። ወደ ኤርትራ ባህር ዳርቻም በአንዲት ቀን ደረሰ። ቆሞ ሳለም ነጭ ልብስ የለበሱና እንደ ፀሐይ የሚያበራ መስቀልን የተመረጎዙ 3 ሰዎች ተገለጡለት። አነቁትና ከእሳቸው ጋር ወሰዱት። ወደ አትክልት ቦታም በደረሱ ጊዜ በትርና የእንቁ መስቀልን ሰጡት። በዚያም በአንድነት ጸለዩና ሰገዱ። ከሰገደበትም ራሱን ቀና ባደረገ ጊዜ ከእርሳቸው ያገኘው አልነበረም። በመለየቱም አዘነ፣ አለቀሰም። ከዚህ በኋላ ከአትክልቱ ቦታ ቅጠል እየበላ ውሃም ከእርሷ እየጠጣ ኑሮውን በብህቱና አደረገ። ወደ ቦታዎችና ወደ ዋሻዎችም ለመሄድ የፈለገ እንደሆነም በትረ መስቀሉ ታበራለት ነበር። የረዘመውንም መንገድ ትጠቀልልለት ነበር። ልብሱም ከነዚያ ዛፎች ቅጠል ነበር። የተረገመ ሰይጣንም ተጋድሎውን ባየ ጊዜ ሰው ተመስሎ ወደ ክፎች ሰዎች ሄደ። እንዲህም ብሎ ነገራቸው። በገሬ በረሃ የተሰወረ ገንዘብ አለ። የሚጠብቀውን ከያዛችሁት ታገኛላችሁ። ወደዚያ ወንዝ ማዶን መርቶ አደረሳቸው። በደረሱም ጊዜ መሻገሪያ መንገድን አጡ። እጅግም ተጠምተው ነበርና ውሃውን እያዩ ወደ ውሃው መድረስ ተሳናቸው። ሁለተኛም በሚያስፈራ ዘንዶ ተመስሎ ቅዱስ ሕልያንን ውሃ ሲጠማቸው አንተ ለባልንጀሮችህ እንዴት አትራራም? እንዴትስ ውሃ አታጠጣቸውም? አለው። በዚህ የሚይዙት መስሎት ነበርና። ለቅዱስ ሕልያንም በአውሬ አንደበት እግዚአብሔር የዘለፈው መስሎት ውሃ ቀዳላቸው፣ ያጠጣቸውም ዘንድ ተሻገረ። እነርሱም ድሃነቱን አይተው ራሩለት፣ ልብስ ሊሰጡትም ወደዱ። እርሱ ግን አልተቀበላቸውም፣ ወደ በዓቱም ተመለሰ። ሰይጣንም ተንኮሉ በከሸፈበት ጊዜ በደጋጎች መነኮሳት ተመሰለ። ሊያስቱትም ወደ እርሱ ሄዱ። በመስቀል ምልክትም ባማተበ ጊዜ አፍረው ተበተኑ። የእረፍቱም ሰዓት በቀረበ ጊዜ ቀድሞ ተገልጸውለት የነበሩ እነዚያ 3 ሰዎች መጥተው ገድሉን ጻፉ። ባረፈ ጊዜም ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን ለዘላለሙ አሜን። ሰላም እብል ለብሲ ምእመን እንተ ይሰማይ ሕልያን ከመግዘ ምስለ ሰለስቱ ደው ህብረ ጻዳ ልቡሳን የአብርህ ሎቱ በውስተ መጽልም መካን በትረዴሁ ወፂዮ መስቀል ዘብርሃን። በዚችም ቀን የመብራጣንና የቀፋሃላ ኤጲስቆጶስ የንድራዎስ መታሰቢያቸው ነው። የግብፃዊው የቅዱስ ሰርጊስ ቤተ ክርስቲያንም ቅዳሴ ቤት ነው። ዳግመኛም ከአባ የሲ ጋራ በሰማዕትነት የሞቱ የ5500 እና የ4 ጭፍሮች መታሰቢያቸው ነው። በረከታቸውም ከኛ ጋር ለዘላለሙ ትኑር አሜን።
አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 10 በዚህች ቀን ናትናኤል የተባለው ቅዱስ ሐዋርያ ስምዖን ቀለዮጳ በሰማዕትነት አረፈ። በዚህችም ቀን ለአባቶች ሊቃነ ጳጳሳት 9ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ ከላዲያኖስ አረፈ። ዳግመኛም በዚህች ቀን ቅዱስ አባት ብስንዳ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም አማላጅነት ረድኤትና በረከቷን በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መለት ውኩፈ ምላቦ ብውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ቴራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንኡስ ሕፃን ለዘጻፎ በክርታስ ወለዘአጻፎ እንዘይደርስ ለዘአንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም በአይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት